እንዴት ለምሳሌ አሁን እያወራ ያለው አክሰስ ለመጠቀም ትፈልጋላችሁና በምን ማየት መንገድ አንተ እንደ ፖለቲከኛ ሰው እንዴት ለመጠቀም ትፈልገው አንተ በራስ ኦኬ እንዴት መጠቀም ነው ወይስ እንዴት ማግኘት? ማለት አንተ ቀይ ባህር ላይ መጠቀም ፈልጋ በምን አይነት መንገድ ለመጠቀም ይፈልጋው አንተ ለምሳሌ ነው መጠቀምማ እንደፈለግን ነው፣ ግን እንዴት ማግኘቱን ነው የምትለው? እንዴት ነው ለማግኘት ያን ቦታስ የምትፈልገው? እንዴት እናገኘ መጠቀም ትፈልገው ኦኬ እሱን ከሆነ ለማግኘት እንግዲህ እስካሁን በሞከርነው መሰረት ተነጋግረን ያው እነዚህ ከእህት ወንድም ህዝብ ጋር ስለሆነ የምንነጋገረው በጣም በሰላማዊ መንገድ በሰጣ ገባም ሊሆን ይችላል በተለያዩ ዲሎች ያው ተነጋግረህ በዊን ዊን ሶሉሽን ከነዚህ መንግስታት ጋር ለመፍታት የሞከር ሂደት ነው። እስካሁን ድረስ ኢንተርናሽናል ሬኮግኒሽን ባይኖረውም የሶማሌላንድ መንግስት ነው እንዲያነ ፖዚቲቭ አቲቲዩድ ያሳየው። ሌሎቹ በኪራይ ደረጃ በፖርት ኪራይ ደረጃ እንጂ አመርቂ የሆነ እኛ የምንፈልገውን አይነት የሲ አክሰስ ኦፖርቹኒቲ አልሰጡንም። የሰጡን ደግሞ በጣም ሩቅ ነው፣ በአኮሞዴሽን ደረጃ በጣም ሩቅ ስለሆነ አስቸጋሪ ነው። ከዛ በዘለለ ግን ያው በተለያየ መንገድ አለ። በአንድ መንገድ አይገኝም አንድ ነገር፣ የተለያየ መንገድ አለ። እኛ የምንመርጠው እስካሁን የሄድንበትን መንገድ ነው። ግን ይሄ የቅንጦት ነገር ስላልሆነ የሰርቫይቫል ጉዳይ ስለሆነ ሰላማዊ መንገዱን እና ሞር ጥቅም ላይ የተመሰረተውን መንገድ መምረጣችንን የማያከብሩ መንግስታት እንደማይኖሩ ተስፋ እናደርጋለን። እስካሁን ድረስ አትሊስት ሻል ያለ ነገር እያገኘን ያለ ነው። ያው በሶማሊያ በኩልም እየተስተካከለ ያለ ይመስላል። የኢትዮጵያን ብሔራዊ ጥቅም እኛ ቫልዩ እንደምናደርግ እነሱ ደግሞ የእኛን ቴሪቶሪያል ኢንቴግሪቲ ቫልዩ እንደሚያደርጉ ብሎ ነው አንካራ ላይ የተስማሙት። የዛ ቫልዩ ማድረጋቸው ብሔራዊ ጥቅማችን ቫልዩ ማድረጋቸው ምን እንደሚመስል እንግዲህ አሁን ሰሞኑን እናየዋለን አንካራ ላይ በእነሱ በኩል። በኤሪትሪያ በኩል አንተ ያው ኤርትራዊ እንደመሆነ ለምንድን ነው አያኔ ጥያቄ ጠይቁ ገብቷል። ብዙም ጊዜ ሚዲያዎች ላይ የሚወሩት ወሬዎች ጦርነት አለ እንደዚህ ይደረጋል ምናምን የሚወራውና ያ ነገሮች ምን ይሰማል አንተ? እንደዛ ነገሮች ዝም ብሎ ነው እሱ ሚዲያ ላይ እና እንግዲህ ሚዲያን ሮቤል ሚዲያውን እንደ መዝናኛም አድርገህ ነው መምረጥ አለብህ። ቁም ነገር ማን ይናገራል አይደለ? ማን ቁም ነገር ይናገራል፣ ማን ቀልድ ይቀልድ። አሁን እኔ ድሮ የሚቆጨኝ ከህይወቴ ላይ ባስመልስ ደስ የሚለኝ ኮሜንት አንብቤ የተናደድኩባቸውን ዘመኖች በቃ ሊመለሱልኝ የሚገቡ የላይፍ ዘመኖች ናቸው። ቢኮዝ ኮሜንት ላይ እንዴት እናደዳለ። ኮሜንት እኮ ማለት በፌክ አካውንት ዩዘር ነምበር 2900 ምናምን ብሎ መጥቶ ምንም ሬስፖንሲቢሊቲ ሳይወስድ እንደፈለገ የፈለገውን ነገር መናገር የሚቻልበት ቦታ ላይ ብዙ ቫልዩ ልሰጠው አልችልም። እንደ ሰው አክብሬ ነበር የማየው ኮሜንት። ለካ ኮሜንት ሰው አይደለም የሚጽፈው። ከኮሜንት ኋላ ሰው የለም። አንተ አሁን ድምጽ አለ አትሊስት አየህ፣ ወደ ሰው ተጠግቶ ፊት ደግሞ ይታየኛል የሆነ ነገር አየህ። ልልና ታያታለህ፣ ሰው ናት፣ ኩሩ ኢትዮጵያዊ ሴት ሰው ነው። ይሄ ሙሉ ሰው ነው። ልልና ስትናገር እንደው ባዝንም ብናደድም ደስ ቢለኝም ከሰው ጋር ነው ያወራለው። ፊደል ነው ከዛ ግን የሚመነጨው ፊደል ነው የሚመነጨው። እና ብዙ እንትን አትበል። አንዳንዱ ደግሞ ፊት ስላለው ብቻም ሰው ነው ማለት አይደለም። ያልበሰለ ያልበቃ ብዙ አለ። ፍትህ ለኛ ይለኛል እና በዛ ደረጃ ማየት ጦርነት የሚሉት አካላት ቁም ነገር እንነጋገር ከተባለ ደግሞ ያለ ነገር አይደለም። ጦርነት የሚሉት ጦርነቱን ይፈልጉታል። ሀገር ሊሸጥ እድሉ ተፈጠረ ብለው ዋጋ ምናምን ለጥፈውባት እኮ ኢትዮጵያን አያናት። እንደዛ ጦርነት ቢነሳልኝ ሀገሬን እንዴት እሸጣታለሁ ብሎ የተጨነቃለ። ወይም ደግሞ መጀመሪያ ላይ በሆነ አይነት ውዥንብር ድንገት መንግስት ጠልፈን ስልጣን እንይዛለን ብለው 24 ሰዓት 2 ሳምንት ምናምን ሚል ታይም ታግ ያደረጉ ሰዎች አሉ አይደለ? አሁን ከስረዋል ስልህ ለራሳቸውም በመበቃ ወይ አይተውትና አይመለሱ ነገር የምን ተፍረታቸውን ነው ያሉበት። ከጃቸው አምልጠው የለኮሱት እሳት እነሱንም ለብልበው ብዙ ነገር አበላሽታችቶባቸው ወይ አምነው ጥፋተኛ ነን ተሳስተናል መስሎን ነበር ብለው አይመለሱ ነገር። የስንት ሰው ደም አፋሰዋል። ወደፊት መሄድ ደግሞ የሚችሉት ነገር የለም። ምንም የሚገፋ ነገር የለውም። ምኑን ይዘህ ነው የምትገፋው? ብጥርቅርቁ ወጥቷል፣ ተበታትኗል። እነኚህ ሰዎች እቺ የመጨረሻ እድል ይሄ መንግስት ከእንትና ጋር ጦርነት ቢገባ አንዱን ተፈናጥጬ
ይሄን አፍረቴን ሸፍንበታለሁ ብሎ የነፍስ ውጪ ነፍስ ግቢ ውስጥ ያሉ አሉ። እነሱ አሁን ጦርነት ብሎ ባለፈው አጓጉቷቸውን ስክሪንሻት አደረኩኝ። አንድ ወንድማችን አጓጉቷችሁን ቀረ ማለት ነው ብሎ ጻፈ ኮሜንት ላይ። ጦርነት ገባ መጣልኝ ብሎ ብሎ የለም ጦርነት እና ስለዚህ ያያኔ ከምታወራ ወሬ የሚገባኝ ያለው ይሄን ጦርነት የሚፈልጉ ሰዎች አሉ ማለት ነው። አዎ ይሄን ጦርነት የሚፈልጉ ስለዚህ ጦርነት ፈልገው ሊጠቀሙ የፈለጉት ነገር አለ ማለት ነው። ኤግዛክትሊ በዚህ ጦርነት እንጠቀማለን ብለው ያሉት አካላት ብዙ የሚያጡት ነገር የሌላቸው ናቸው። ህዝብ የሚያስተዳድሩት አካላት ኢቭን ከነክፋቱ የኢትዮጵያ መንግስትና የኢትዮጵያ ውስጣዊ ጉዳይ ላይ የሚሰራው አሻጥር እንዳለ ሆኖ እንኳን የሻዕቢያ መንግስት ህዝብ ስለሚያስተዳድር ትንሽም ብትሆን ስልጣን ስላለችው ወደ ጦርነት መግባት አይፈልግም። የኢትዮጵያ መንግስት ደግሞ እንደምታየው ከአህጉሩ አምስተኛ የሆነ ትልቁን ኢኮኖሚ ያዘ፣ በጣም ኤክስፓንድ እያደረገ ከነችግሮቹ ትልቅ ሀገር ያለው እንደመሆኑ መጠን ጦርነት አይፈልግም። ጦርነት የሚፈልጉት ሌሎቹ አካላት ናቸው። በጣም ሪስፖንሲቢሊቲያቸው ዝቅተኛ የሆነ በግርግር ደግሞ የሆነች ነገር ትወድቅልኛለች ብለው ባዶ እጃቸውን የሚራወጡት አካላት ናቸው ይሄን የሚፈልጉትና አያገኙም። እነሱ ጦርነት አያገኙም። ቢኖርም ደግሞ የሚጠቀሙበት አይደለም መስሏቸው ነው እንጂ ተጠቅመውባቸው ይጣሉ ይሆናል እንጂ እነሱ ጥቅም አያገኙበት። የነሱ ዘመን አብቅቷል። በሰላማዊ መንገድ እናገኛለን። ኤርትራ ውስጥ ጤነኛ መንግስት እንዲኖር መስራት ነው። አሁን እዚህ ሚዲያ ላይ ብዙ ልጆች አሉ። ይኸውልህ አልጋህን ሳታነጥፍ ወጥተህ የጎረቤትህን ሳር እንደማጨድ ነው። ገባ? አልጋ ሳይነጠፍ ወጥተህ ጎረቤትህን አበባውን ጋርደን የማስተካከል ስራ ነው እየሰሩ ያሉት። ቤትህ ላይ አልጋ ይቀርማል። አሁን አንተ ጤነኛ የሆነ ለሀገር የሚያስብ በአለም አቀፍ ደረጃ አትሊስት በተወሰነ ደረጃ ተቀባይነት ያለው መንግስት እንዲኖር ነው መስራት ያለበት። እስከመቼ ድረስ በእያንዳንዱ ዓለም አቀፋዊ መለኪያ አሁን በቀደም እየተነጋገርን ላይክ ኢቭን ሶማሊያ እንኳን አላት የፍራጂሊቲ ስቴት ፍራጂሊቲ ሌቭል ኢትዮጵያ 12ኛ ሶማሊያ አንደኛ ናት ምናምን በጣም ፍራጃይል የሚባሉት ሁሉም አላቸው። ኤርትራ የላትም፣ ዴታ እንኳን የላትም በፍራጂሊቲ ራሱ። ኖርዝ ኮሪያም እንደዚህ የላትም። እና ኤርትራ ህዝብ ከራሱ ከወገኑ ከሆነ አንድ ቋንቋ ከሚናገረው ተመሳሳይ ማንነት ካለው ከኢትዮጵያ ህዝብ ተነጥሎ እንዴት ከዓለም ማፕ ላይ ይወድቃል? እንደዚህ ሁሉ ነገሩ ግሬ ሆኖ ከኢንተርኔት ተነጥሎ ከተማውን አይተዋል። እንግዲህ አንተ ኤርትራዊ ከሆንክ ታውቃለህ። ውጭ ያላችሁ ወገኖች ቤተሰባችሁን በምትረዱት እርዳታ ነው የሚኖረው። ፕሪሊማችን ሀገሩ ተትቷል ማለት ትችላለህ። ተትቷል ሊትራሊ ዲኬ እያደረገ እና ይሄን ሁሉ ነገር ለማስተካከል ልጠይቀው የምትችል መንግስት እኮ ሊኖር ይገባል። ሁሌ አመንግሰው እንዴት ነው አንተ ሆያ አይደለም ጨፍረው ያበባዩ አያን እሱ እኮ ነው አሁን ምንድነው ችግር የፈጠረው ገብቷል። አሁን ብዙ ጊዜ የሚመጡ አጀንዳዎች አሉ። አጀንዳዎች እንደሆነ ገብቷል። አንድ ነገር ሲመጡ አንድ ነገር አንተ ለምሳሌ የሆነ መንግስት ያለውን ልትቀይር እያሰብክ እያለ እንደዚህ ነገር አሰብ ኢትዮጵያ ፈልጋለች ጦርነት ሊጀመር ነው ተብሎ መጀመሪያ አሁን አቴንሽን ይቀየራል። አቴንሽን ይመጣ ያለው ከኢትዮጵያ ከአቴንሽን አልፈልግም እኔ አሁን ግልጽ በሆነ ሁኔታ ይፈልጉታል ብለህ ለዚህ ጦርነቱ ምናምን የሚፈልጉት አካላት አሉ። እንደዛ ግን አቴንሽን ሰጠኸውም አልሰጠኸውም ሰብስቦ ወደ ጦር ሜዳ ሊያዘምትህ የሚችል መንግስት እንደሆነ ከአንዴም ሁለት ያሳይቷል። ገባ አይደለ? ኮንስክራይበር እንትን አድርጎ ብሔራዊ ውትድርና እኮ ፈለገ ሳይሆን በሰላሙም ሀገር እኮ ዝም ብሎ ነው የሚሰበስበው። ምንም የምትናገረው መንግስት አይደለም። እንኳን ሀገር ውስጥ አይደለም ውጪ ሆነ ራሱ ይሄ መንግስት አስቸገረን ስትል እኮ ጠርሙስ ይወረውሩብሃል እኮ የመንግስቱ ተከታይ እንትኖች የሻዕቢያ ሰዎች ተከትለው ለንደን ድረስ ምናምን ስኮትላንድ ድረስ እየተባረርክ ነው። በቃ የትም መናገር አትችልም። እኔ ባይ ዘ ዌይ ይሄ አጀንዳ ሲመጣ ይሄ እንትኑ ራሱ አርቲክሉን ሳነበው ራሱ is it from Ethiopia or is it from ከኢትዮጵያ ገቨርንመንት ነው ወይስ ከኦፖዚሽን ሳይድ ነው ይሄ ነገር ሊመጣ የሚችለው? እና ሶሻል ሚዲያው ላይ ደግሞ መጮ የጀመሩት የኤርትራኖች ሻዕቢያ ደጋፊዎች ናቸው። ዋይ የሚጮኸው ቀድመው ነው የምነግርህ። እኔ ዋንቲንግ በጣም የሚገርመኝ ባህሪያችሁ ኤርትራኖችን በለኝ ሻዕቢያ ደጋፊዎች ዝም ብላችሁ መናገር አትጀምሩ። መንግስታችን pushing
ማቆም ካልቻሉ that's only way ጦርነት ኢትዮጵያ ልትገባ የምትችለው በዚህ ሰዓት ላይ አደዳንዳት አሰብ ላይ ጥያቄ ያለን የፈለገ ብትለኝ ያንን እኔ ለዋሻ አልችልም። ለአንተ ፕሊዝ ለማድረግ ነው የምነግርህ። ሁሌም አለን በሰላሙ ሶልቭ እናደርገዋለን የሚል ሆፕ ነው ግን ነበረኝ እንጂ ኮሽኑን ትተነው ኤኒቲንግ ተረስቶ ኤኒቲንግ አይደለም። እና አታውሩ አይነት ነገርም እስከ መባል ድረስ የደረሰበት ጊዜ አለ። ይገባኛል እሱ ፓርት። ግን እቺ አጀንዳ የሰሞኑን አጀንዳ ለእኔ doesn't make sense። እንደዚህ ሪያክት ስታደርጉ አላያችሁም። አንደኛ በጣም ዝምተኛ ናችሁ፣ ብዙ ሪያክት አታረጉ፣ እንደ ወታደር ነው የምትንቀሳቀሱት which I appreciate። አንዳንድ ያንን ፓርታችሁን ነው የምነግርህ ለሀገራችሁ ያላችሁ እንትን ማለቴ ነው። ግን አርቲክሉ ለእኔ it was like is it from Ethiopia government or is it ኢትዮጵያ ውስጥ ካሉት opposition side የሚለውን ነገር ነው ያሰብኩት። አልዋሽም። ምክንያቱም እንደዚህ አይነት እንትኖች ተደርገዋል። ላይክ ግድ ካፕ ባድ ካፕ የሚጫወቱት ነገር ነው የምነግርህ። አሁን ከማን እንደመጣ ወደፊት በታሪክ ላይ ኤኒቲንግ ነው የምናውቀው። ይህን ነገር ኢንቨስቲጌት ኤኒቲንግ በታሪክ ላይ ሲጻፍ እንደዚህ አይነቶች የምንሰማው እንጂ የኢትዮጵያ ገቨርንመንት ራይት ነው ለአሰብ ብሎ ጦርነት ውስጥ ይገባል ብትለኝ we literally just make it unless we are forced any እንትን ነው የምነግርህ። በዛ ላይ ደግሞ ኦፕሽኑ ከሌሎች ከሶማሌላንድ ጋር አሁን ቀረ ይሉሃል። ግማሾቹ ሲበጠረቁ ከወደ ሶማሌ ዞረ ምናምን ይሉሃል which is not completely a lie ነው የምነግርህ። የተወ ነገር የለም፣ የተሰረዘ ነገር የለም። ሲያወሩ ለዚህ ውስጥ ይኸው እየዞረ እየተገላበጠ ኮንፊውዝ ያደረገ ምናምን ይሉሃል። እንዲቴል ግን ምንም እንትን ያደረገ ነገር የለም። ሬት ስለ ጥያቄዋ ኢትዮጵያ ሲሪየስ ደፍነትሊ ኔክስት እንደውም በትላልቅ በአንትኖች ራሱ ሬኮግናይዝ ይደረጋል ብዬ ነው። የኢትዮጵያ ሀቭ ኮስችን የሚሉ ትላልቅ ፕሬዚደንቶች ሰማላችሁ ብዬ ነው ማምነው። ቴንሽኑን እንትን እንደሚለው ነው የምነግርህ። አንድ የሚፈልጉም ሬድ ሲ ኢትዮጵያም እንድትወጣ የሚፈልጉ ፓወርፉል ካንትሪዎች አሉ ብዬ ስለማምን ነው የምነግርህ። ግን ያንን ነገር በሶልቭ እናድርገው፣ በሶልቭ ማድረግ አለብን ደፍነትሊ። ኤርትራ መጨረሻ ትቀራለች በኢትዮጵያ እንትን ላይ ብዬ አላምንም። አሁን ራይት ናው የተሻለ ሪሌሽንሽፕ ራይት ናው ሱዳን ጦርነት ውስጥ ያለችው ከኢትዮጵያ ጋር ሞር የተሻለ ሪሌሽንሽፕ አላት። ኢትዮጵያ ጋር ባለው ነገር ነው የምነግርህ። ዛሬ እንደውም I was so excited when I saw that flag የኢጅፕት ፍላግ ኤርትራ አለማየቴ is it a sign what is it a code አይነት ነገሮች የምትጠቀሟቸው ነገሮች አሉና ድንገት ሀሳቡን ቀይሮ ይሱ ሊገለበጥ እንዳይሆኑ ምናምን እያልኩኝ ነበረ። ፍላግ አላየውም ብዬ ነው ማለት እሱም አይታወቅም። ብዙ ነገሮች ይመጣሉ። እውነትሽን ነው። ግን አንዳንዴ ከሚገርመኝ ነገር እንደው ነገሮች ኢቨን ሚዲያ ላይ እንደዚህ ገብተን እንደምታወራው እርስ ልናወራ አንችልም። ገብቶሻል? ኢቨን እኔ ከአንቺ ጋር ልናወራ አንችልም። ለምን? በቃ ሰው ተፈራርቷል። የሚያወራውን ቃላት ራሱ አያውቀውም አለ ገብቶ እና እኔ አሁን ለምንድን ነው አያን ሊጤቁት ገብቶሻል? እሱ ሲያወራ አልሰማሁትም እንደዚህ ነገሮች እና ይሄ ሚዲያ ላይ የሚወሩት ነገሮች ወይስ ትክክለኛ ኮይስ ከኢትዮጵያ መንግስት የመጣ ነው ወይስ ዝም ብሎ ሚዲያ ላይ የሚወራ አሰብ ምናምን እንደዚህ ምናምን በጣም ህዝቡን ሲያስጨንቁት ያለው ገብቶሻል? ያስጮሁ መጀመሪያ የተጀመረው በእንትን ነው በትዚደ እንደሆነ I don't know if you know this የኤርትራ መንግስት የኢትዮጵያን ቦት አገተ ነበር ኒውስ የጀመረው። ያንን ኒውስ ደግሞ ማን ያደረገው? የኛ ውስጥ ያሉ ኦፖዚሽን ሳይድ የሆኑ ኒውስ ሚዲያዎች ከኤርትራ ጋር ግንኙነት ያላቸው። ከዛ በኋላ የአርቲክል ወጣ። የአርቲክል ሲወጣ እናንተም ሪያክት አደረጋችሁ። የኛዎቹን don't get me wrong they capitalize አድርገውበታል። I'm not gonna deny definitely ህዝቡን ሞር ኤነርጃይድ እንዲሆን አድርገውታል። የኛው ተጠቃሚዎች ቆይ ግን ሁለቱ ትልልቅ ተጠቃሚዎች ሰሞኑን ከነበረው ከዚህ ከደብዳቤ እንትን ከአልጀዚራው ማስታወቂያ ጀልባው ታገተ ከሚለው ስፖርት ሁለት ትልልቅ ተጠቃሚዎች ነው ማለት ነው። አንደኛው ብርጌድ ንሓመዶ ነው። ብርጌድ ንሓመዶና ሌሎች የኤርትራ ተቃዋሚዎች በጣም ተጠቅመዋል። because ለረጅም ጊዜ በውስጥ ይነጋገራሉ፣ ይደራጃሉ። በተለያየ ዓለም ሀገራት ላይ ብዙ ቦታ ላይ ቆዩ ናቸው፣ ይሰራሉ፣ ይነጋገራሉ። ኢትዮጵያ ላይ ሰሞኑን ስብሰባ ማድረጋቸውን ነው ብዙ ሰው
እየተሰበሰቡ በጣም ሲደራጁ የቆዩ ናቸው። ብዙ ነገር ማሳልፈዋል። ብዙ ግጭቶች ምናምን ከመንግስት ደጋፊዎች ጋር ግን ፖለቲካቸውን በግልጽ አደባባይ እንደዚህ ሚዲያ ላይ በተለይ የኤርትራ መንግስት ምን ያህል ባለፉት 30 ዓመታት ውስጥ ህዝቡን አፍኖ ከውጪ ቲፒኤልኤፍ እና ከምንድነው ከዌስተርን ሀገሮች መልእክተኛ የሆኑ እንዲና እንደዛ አደረጉ በሚል ህዝቡን ኮምፕሊትሊ ኋላ ቀር አድርጎት ከዓለም ነጥሎት እንዳኖሩ ነፃነት እንደሌለ አሁን አንዳንዶቹ ከብልጽግና ከምናምን ይላሉ። አትሊስት እኮ ብልጽግናን በመሳሪያ ሁሉ የሚቃወመው እኮ ሀገር ውስጥ እየተንቀሳቀሰ በፖለቲካ የሚቃወሙት እኮ ቁጥር 60 ድርጅት እኮ ኢትዮጵያ ውስጥ የሚወረሰረሰው ሲሰድበው የሚውል ምን ሲል የሚውል ምናምን። ሌላው ቀርቶ መንግስትን የኤርትራ መንግስት የሚደግፉ ደጋፊ አይደለንም የሚሉ የሚዋሹ እዛው እኮ ቁጭ ብሎ ከተማ መሀል ሲዶልቱ የሚውሉ እኮ የተፈቀደበት ሀገር። ስለዚህ በዚህ ደረጃ ነፃነት ያለበትን ሀገርና አንዲት ቃል ተሳስተህ ከተናገረ አንድ ካሜራ ከተያዘበት አንድ ኮሚኒኬሽን ከነሱ ከሚጠብቁት ውጪ ከሆነ 20-30 ዓመት ጉድጓድ ውስጥ የሚያስር መንግስት ህዝቡ ነጥሎ እንዲህ አይነት የጠራ ፖለቲካ በአደባባይ በሚዲያ መስራት አልቻሉም ነበር። ብዙ ጊዜ ዜናዎቻቸው የሚወጡት ከመንግስት ደጋፊዎች ጋር ተጋጩ ወይም የሆነ ሰላማዊ ሰልፍ አደረጉ በሚል ደረጃ ጥርት አድርገው ለህዝቡ ጨቋኝ የሚባል ሳይሆን ከዓለም የነጠለው ወደኋላ ያስቀረው ኦፖርቹኒቲውን ያበላሸበት የመጨረሻው አፋኙ በዓለም ላይ ያሉ የሚባለው መንግስት የኤርትራ መንግስት ነውና ሊታገልለት የሚችል ደግሞ ከሰማይ የሚመጣ አምላክ የለም። ሊታገልለት ራሳቸው ህዝቡ ነው። ወንዶች ሴቶች ልጆቹ እስከመቼ ድረስ ለጨቋኝ አጋዥ ትሆናላችሁ? አብራችሁ ቁሙ የሚለውን ድምጽ ለማሰማት እድል አግኝተዋል። ትልቅ ፕላትፎርም አግኝተዋል። ገናም ይጠቀሙበታል ይያሳል። ሶ ፖለቲካሊ ሰክሰስፉል የሆነው ይሄ አካል ነው። ወደፊትም ያተርፍበታል ብዬ አስባለሁ። ሁለተኛው ተጠቃሚ ደግሞ የኢትዮጵያ ህዝብ ነው ብዬ አስባለሁ። ቢኮዝ የኢትዮጵያ ህዝብ ከፍተኛ ማወና ሚውት አድርጎልኝ ምንድነው ይሄ እኮ ወይ ሄዳል ተበልሽ መጣ። ኦኬ ቴንክ ዩ። የኢትዮጵያ ህዝብ ደግሞ ትልቁ ቤኔፊት ያደረገው ነገር ለረጅም ጊዜ ላንተ ብዬ ሲሰራበት ኖሯል። ለልውና ለምን እና በተለይ የአማራን ህዝብ እጠቅመሃለሁ ላንተ ብዬ ነው ምናምን እያለ በውስጥ ግን የኤርትራ ጉዳይ አስፈጻሚ ሆኖ ነጥሎ ህዝቡን ከአንዱን ከሌላው ነጥሎ ሲመታ በዛ ህዝብ ስም ሊጠቀም ሲሞክር የነበረ ትልቅ አካል ነው የተጋለጠላቸው። ህዝቡ አይቷል። ያላየ እንዳይመስላችሁ አይቷል። በምን ፍጥነት ጌቶቻችሁ እንደተገለጡ የማን ገረድ እንደሆንክ መተህ መርቼ ኦሮሚያ ድረስ አስገባሃለሁ። የኦሮሞና የእንትን ጦርነት የኢትዮጵያን ድንበር ገልጠህ እንደምታስገባ የአማራ ክልል የሻቢያ መንገድ ምንጣፍ እንደሆነ አርገህ ስትናገር ያልሰማህ ያላየህ እንዳይመስልህ፣ የሚረሳ እንዳይመስልህ። ለዚህ ህዝብ እውነተኛ ባንዳ ማን እንደሆነ ተገለጠ። አሁን ከዚህ በኋላ ተመልሰህ ምናምን የምታሽሞነሙነው ምናምን አይደለም። ይሄ ዝም ብለህ በአንድ ወር በሁለት ወር ዜና የሚያልፍ አይደለም። ታግድ ናቸው ባንዳዎቹ እነማን እንደሆኑ። እዚህ ትግል ውስጥ ለህዝብ የሚታገሉ እውነተኛ ታጋዮችና ባንዳ ሆነው ተገዝተው በኤርትራ ስፖንሰርነት ይሄንን ጉዳይ ሲያባብሱ፣ ሲመጣጥሉ፣ በጎጥ ሲያዋጉ የነበሩ እነማን እንደሆኑ ግልጽ ሆኖ ወጥቷል። ገናም ደግሞ እየተገለጠ ይወጣልና እነኚህ ሁለቱ አካላት ቤኔፊት አድርገዋል። ጦርነት የሚባለው ነገር ሮቤል ጦርነት የለም። ጦርነት የሚያውጀውም አካል እዚህ አይደለም ያለው። ወይ የኤርትራ መንግስት ወይ የኢትዮጵያ መንግስት ናቸው። የኢትዮጵያ መንግስት በራሱ ተነሳሽነት ሄዶ ጦርነት ያስነሳል የሚል ነገር በፍጹም እንዳታስቡ። የኢትዮጵያ መንግስት አሁን ባለበት ይዘቱ በጣም ብዙ እድሎች አሉት። የባህር በር ራሱ ለማግኘት በጣም ብዙ እድሎች አሉት። ገና ኤግዞስት ያላደረጋቸው ሰላማዊ መንገዶችም ሰፊ ናቸው። ለጦርነት የሚጋበዝበት ቦታ ላይ አይደለም ያለው። ትንኮሳዎች ይቆሙልኝ ነው ያለው። በተለይ በውስጥ ፖለቲካ አሁን ሰሞኑን የተጋለጡት በእኛ በኩል ያሉት ባንዳዎች የማን ስፖንሰር ተደርገው እንደሚመጡ ነው የተናገረው። በዛ የቀድሞ ፕሬዝዳንት ዶክተር ሙላቱ የጻፉት ላይ እጁን ከቶ የሚዘውራቸው አሻንጉሊቶቹን አሉ። በኔ በውስጥ ጉዳይ አይግባብኝ፣ ቀጠናውን ደግሞ እየረበሸ ነው የተባለው እንጂ ስለ ባህር በር ራሱ እኮ አልተናገሩም ዶክተር ሙላቱና
ይሄንን ማወቅ ያስፈልጋል። የሻዕቢያ አገዛዝ የነፍስ ውጪ ነፍስ ግቢ ህዝባዊ ትግል ተነስቶብኝ እሱን ዳይቨርት ለማድረግ እና አቴንሽን ወደ ውጪ እንዲሆንልኝ ትንኮሳ አደርጋለሁ የሚል ከሆነ ምንም ጥያቄ አይኖርህ። የኢትዮጵያ መንግስት ተመጣጣኙንና የመጨረሻው አጸፋ ምላሽ ይሰጠዋል። ይሄን ምንም ጥያቄ አይኖር። የመጨረሻው ምላሽ ነው የሚሆነው። አንዴ ይሄ ነካክቶ ተንኩሶ የሚቀመጥበት ሳይሆን ነገሮችን ቀጠናውንም ከዚህ ካንሰረስ ከሆነ መንግስት የመገላገል ሂደት ውስጥ ሊገባ ይችላል። ግን ይሄንን ለማድረግ የሚወጣው ወጪ የሰው ህይወት፣ የገንዘብ በፍጹም የማይፈለግ እንደመሆኑ መጠን የኢትዮጵያ መንግስት ወደዛ አይነት ዳይሬክሽን እየሄደ አይደለም፣ ሊሄድም አይችልም። እና ይሄንን በደንብ ማወቅ አለብን። ነክቶ መጥቶ ግን ተተነኮሰ አይ የምንጠብቀው ነገር ስላለን እኛ ጦርነት ስለማንፈልግ እንደፈለግን ሀገር እናስደፍራለን የምንለው እዚህ ሚዲያ ላይ እንደምታያቸውና በትግል ስም ህዝቡን መሀል የተሰገሰጉት በአንዳነት የለብንም። እና መተው የኦሮሞና የእንትና ነው ይሉታል። ኢትዮጵያ የኦሮሞ ብቻ ናት ይሉናል። ስድብ እኮ ነው ለአማራ ህዝብ። ኢትዮጵያ የኦሮሞ ብቻ ናት ለሌላው ህዝብ እኮ ነው የሚመለከተው። ዳር ድንበር የሚመለከተው ሀገር ህልውና የሚመለከተው ኦሮሞ ነው። እና ህዝቡ ራሱ አሁን በዚህ ስም አታስጠራኝ ነው የሚለገባ ራሱ የሚያድብበት እድል ተፈጥሮለታል ነው እንጂ አሁን ጦርነት ምናምን የሚባለው ነገር ያው ዝም ብሎ ነው። በፊትም በሶማሊያም ጊዜ እንደዚህ ብለው ነበርኩ ጦርነት ብለው የምን ጦርነት ነው? አሁን ግን ለየት ያለ ነው። አያኔ አሁን እኮ በጣም በሚወራው በሚዲያ ላይ ኢትዮጵያና ኤርትራ ጦርነት ሊያደርጉ ነው፣ ሊዋጉ ነው። ማፓውት አድርገው እንዴ በሶማሌ ጦር እንትን ሲባል እኮ ማፓውት አድርገው መንገድ የሚያሳዩ ሰዎች ነበሩ እኮ ኦልሬዲ ነው የምነግርህ። በስዕል ሳሉ ነበሩ እኮ በስዕል ሳሉ ማፓውት እያደረጉ በዚህ ጋር ከገባችሁ በዚህ ጋር ምናምን እያሉ አምና ጆኪንግ ኢትስ ሪኮርድድ። ብዙ እንትን አይበሏችሁ ባንዳዎቻችን ናቸው አለን። ብዙ ስትሆን 130 ሚሊዮን ስትሆን 5,000 ባንዳ እኔ በእንደዚህ አይነት ነገሮች እንኳን ሚዲያ ላይ በሚወራው ሚዲያ ላይ የሚወራው እንጂ እኔ የሰማሁት ነገር ሚዲያ ላይ በሚወራው ግን በጣም መጥፎ ቃላቶች እየወጡ በጣም መጥፎ እንትን እየተወራ ያለውና እነኚህ በጣም እንትን ታውቃለህ። አንተም አሁን እዚህ ላይ ሚዲያ ላይ የሚለፈልፈው ሌሎች ይናገሩ አይደል? እንዳናፈናቸው ኢሳያስን የሆንኩ መሰለኝ አለሽ ወይ አለ እኛም ልልና ወይ እታቸው እየሰማለሽ የተኛ ነው ከማታረጋ አያኔ ዝም ይላወራ ስለገባው ነው። ሰላም ናችሁ? አያኔ ባይ ሰላም ታደስ አለን አያና እስኪ ያው የብልጽግና እንትን ስለሆነ ማውስፒስ ስለሆነ እሱን ለመጠየቅ ነው። አንቺም ያው ተመሳሳይ ናችሁ ግን እሺ እንደፈለክ ማለት ትችላለህ። ግን አይደለም እኔ አይደለሁም አያናን ራሱ ይጠይቃል። እንዴት እንደምትናገር አላስተማሩህም? አይ መሰለኝ። አዎ ግን የማታውቀውን ነገር ነው አስዩም እያረክ ነው። እኔ ማንም መንግስት አያውቀኝም። እኔ ኦኬ አም ኢትዮጵያዊ አገሬን ሞድ አማራ ነኝ። that's it simple as that። አይ አስዩም ማድረግ ሳይሆን አይዲዮሎጂያቸው አላይን የሚያደርጉ ከሱ ጋር ስለሆነ ነው። ኤኒዌይስ አይደለም ምንም አይዲዮሎጂያችን አይገናኝም። እኔና አያናን ደግሞ በአማራና በኦሮሞ በኢንተርናል ፖለቲካ ላይ ብታወራን በሴም ፔጅም አይደለንም። አይ ችግር የለውም። እሺ ወደ አስዩም ያው እናንተ እንትን ይሻላል። ኤኒዌይስ ጥያቄ ምንድነው? አሰብን ለማግኘት what is the cost? እኔ ፐርሰናሊ ይመቸኛል። የሻዕቢያ መንግስት ቢጠፋ ይመቸኛል ማለት ጣር ነው። የሻዕቢያ መንግስት ለኢትዮጵያ በጣም ትልቁ ጣር እስከዛሬ እንደውም ህዝቡ አውቆ ሻዕቢያን አንድ ላይ ሆኖ ለማጥፋት አለመስራቱ ትልቅ ስህተት ነው። ለሀገራችን ትልቁ ጣር ነው። ግን ጥያቄ ምንድነው? what is the cost behind ማለት ኢትዮጵያ በእርግጠኝነት አሰብን ማግኘት ትችላለች፣ አሁን ባላት አቋም ማለት ነው። መንግስትን ደምስሳ ማግኘት ትችላለች። ግን ኮስቱ እንዴት ነው? ኮስቱ ስልሽ አሁን ያለው የኢኮኖሚክ ኢንፍሌሽን እና ውድቀት በጣም ከባድ እንደሆነ ይታወቃል ኢትዮጵያ ውስጥ። እና እንዴት ነው ይሄን ውድቀት 1% ራሱ ብንጨምረው ህዝቡ ክራይሲስ ውስጥ አይገባም ወይ የሚል አንድ ጥያቄ አለኝ። ሌላው ሁለተኛ ጥያቄ ምንድነው? ሌሎች ፋክተሮችን ኮንሲደር አድርጓል ወይ መንግስት? አሁን ሌሎች ፋክተሮች ማለት
ያው ሌሎች አማጽያን አሉ ማለት አማጽያን ማለት መብት ትግል የሚታገሉ እንትኖች አሉ ኢትዮጵያ ውስጥ እና how do you consider የነሱን እንትንስ ሲግኒፊካንስ እዚህ እንትን ላይ ኮንሲደር እንዴት ነው የምታደርጉት ለማለት ነው። ተሳስቻለሁ ወይስ is he assuming there is a war? I'm not assuming there's a war. ዋር መኖሩ አይዘወይ ያው ሁላችንም እንደምናውቀው ዋር ጥይት መተኮስ አይደለም። ጥይት መተኮስ አይደለም የዋር መጀመሪያ። ኦሬዲ ዋር ቢትዊን ኢትዮጵያ ኤንድ ኤሪትሪያ ተጀምሯል ብዬ ነው እኔ ማምነው ፐርሰናሊ። የፕሮፓጋንዳ እንትን ተጀምሯል። ሁለቱም ለኢንተርናሽናል ኮሚኒቲው እያሳወቁ ነው። ያው ያኔ ተጠያቂ ላለመሆን እያሳወቁ ነው። ኢንተርናሽናል ኮሚኒቲው እንትን እንዳይላቸው እያሳወቁ ነው ሁለቱም የሚገኙት። ኢትዮጵያም ያው ሰበቧ አሰብ ነው ብላ አልመጣችም። ቢካውዝ ኢንተርናሽናል ኮሚኒቲው ላይ ተቀባይነት ስለማይኖረው የትግራይን መሬት ወይ አይ ሚን የኢትዮጵያን መሬት ይዟል በሚል ነው መነሻው። አደንቀዋለሁ። ትክክል ነው። ሎጂካል አፕሮች ነው። አሰብ ብሎ ቢሄድ ኢንተርናሽናል ኮሚኒቲው ተቀባይነት አይሰጠውም እና ግን ዋር አልተጀመረም ካልከኝ this is በጣም ናይቭ ማለት ነው። ናይቭ የሆነ አስተሳሰብ ነው የምለው። ግን ተጀምሮ how are you going to handle it? ስንት ወጣ እስካሁን? ስንት ወጥቶበታል እስካሁን ድረስ? ኢንፍሌሽኑ ላይ ምን አይነት ነው ኢምፓክቱ? የተጀመረው ጦርነት ኢንፍሌሽን አመጣ ሳይሆን ነው። አይ ስንት ወጣበት ነው ፍራቻ። ጥያቄ እሱ አልነበረ? ኢንፍሌሽኑ አንጻር እንዴት ሃንድል ይደረጋል ስለሆነ ጦርነት ይሄ ከሆነ አፍተር ዘ ዋር ማለት ነው። ኦኬ። አይ አንተ እኮ ተጀምሯል አልኩ ኦልሬዲ አይደለ? ስለዚህ አሰስ እናድርገው። ደስፋር ተጀምሯል ስለ የፕሮፓጋንዳ ዋር ተጀምሯል አልተጀመረም ምናምን ታስበው? ፕሮፓጋንዳ ዋርማ የኖረ ነው እንትን ያለበት ነው። ፕሮፓጋንዳ ዋር ትፈራለህ እንዴ? አትፍራ። አይ መፍራት አይደለም፣ ሰው አይገልም። ያ መፍራት አይደለም፣ ግን ኔክስት ስቴፕ እሱ ነው የምልህ። ኔክስት ስቴፕ መሳሪያ ነው የምልህ። የለም እሱ ስቴፕ እኮ ነው እያልኩ ያሉት። ለምን እሱን ስቴፕ ቀድመህ ደረስክ? ከድሮ ጨምሯል ወይስ ቀንሷል ብለህ ነው የምታምነው? ኢትዮጵያ we will see the next question መሰለህ። ብርጌና ሐመዱ ያው እዚህ አዲስ አበባ ውስጥ ኢትዮጵያ ውስጥ የሆነ ሪኮግኒሽን ተሰጥቶት ከኢትዮጵያ መንግስት ጋር የታገለ ነውና ምርጫ ቦርድ ነው መዘገበው። ሚቲንግ አላደረኩም አዲስ አበባ ላይ። አዎ እሱማ ሚቲንግ ማድረግ ትችላለህ። ባይ ዘ ዌይ የቀበሌ 11 ልዩ የፓይለቶች እድር የሚባል አለ እኛ ገርጂ አካባቢ በወሌ ክፍለ ከተማ። እነሱም ሚቲንግ አድርገዋል። የመሰብሰብ መብት በአገሪቱ ህገ መንግስት የተፈቀደ ነው። አገሪቱ ኢሚግራንቶችንም ትቀበላለች ባለው ዓለም አቀፍ ህግ መሰረት። ሰዎች በሰላማዊ መንገድ ተሰብስበው የመነጋገር መብት አላቸው። ይሄ አስመራ አይደለም። እሱን ነው ኤክሰርሳይዝ ያደረጉት። ግን ሬኮግኒሽን የሚለው አንተ እንደምትለው ከሆነ ብሔራዊ ምርጫ ቦርድ ነው የመዘገባቸው። ምን አይነት ሬኮግኒሽን ነው ያገኙ የምትለው? ያ ቴንክ ዩ ለጥያቄው። ሬኮግኒሽን ስለ የኤርትራ ተቃዋሚ ኃይሎች መሆናቸውንና የኢትዮጵያ መንግስት ሰፖርት እንደሚያደርጋቸው ሬኮግኒሽን ሰጥተዋል አይደል? ያ ማለት እስቲ ቆይ አይደል እንዴ ሪዋይንድ አድርግልኝ ትንሽ 2 ደቂቃ ወደ እንትን የት ጋር ነበረ ሬኮግኒሽን የሰጣቸው? ሪኮግኒሽን መስጠት ማለት ምን ማለት እንደሆነ አውቃለሁ። የቱ ጋር ነው ያገኘው? ያንን ሪኮግኒሽን ሲሰጥ በምን ፎርም ነው የሰጣቸው? በጽሁፍ ነው? በማስታወቂያ ሚኒስቴር በኩል ነው? በደብዳቤ ነው? በምንድን ነው ሪኮግኒሽኑ? ከየት ነው የመጣው ነው? ቴንክ ዩ። ሪኮግኒሽን መስጠት ማለት ባይ ዘ ዌይ ባይ ኢትሰልፍ የኤርትራ ተቃዋሚ ኃይሎች ወይም ደግሞ የአንድ ሀገር ተቃዋሚ ኃይሎች ሀገር ውስጥ ተሰብስበው እንዲመክሩ አደረክ ማለት ሪኮግኒሽን ሰጠህ ማለት ነው። አንተ አሁን አዲስ ዲክሽነሪ ነው እየጻፍክ ያለው። ይኸውልህ ጦርነት ማለት ለአልጀዚራ አፔድ ማውጣት ጦርነት ነው፣ ፕሮፓጋንዳ ጦርነት ነው አልከኝ። ሪኮግኒሽን ማለት ደግሞ አለማፈን ነው አልክ። አሁን አዳዲስ ቃላት እየመጡ ነው። አገባህ? እኛ ባለው ቮካብለሪ ለመጠቀም ነው። ገባህ? ያስቸግረናል ኮንቨርሴሽን። አዲስ ባይ ዘ ዌይ አያና just because you deny it and
ኖ አም ቴሊንግ ዩ አር ጊቪንግ ኒው ዴፊኒሽን ገባህ አይደለ? አዲስ ዴፊኒሽን እየሰጠኸኝ እኮ ነው። ጦርነት በአንተ ቤት መነጋገር ነው ሰጣ ገባ ቃል ፕሮፓጋንዳም ጦርነት ነው ካልክ እንዲሰበሰብ ከፈቀድክለትም ሪኮግኒሽን ነው ካልክ እኛ የምናውቀው ሪኮግኒሽን ማለት ወይ በጽሁፍ እንዳልኩ ወይ በቃል ወይ በቦርድ በብንትን ሪኮግናይዝ አደርገዋለሁ ይሄን ድርጅት አብሬው ሰራለሁ ስትል ነው ሪኮግናይዝ አድርጋል የሚባለው። ከዛ ውጭ ስፔኩሌሽን ነው። ስትመጣ እኛን አስዩም አድርገን የመጣው ሌልና እያና ለማት ሆልድ አሁን ኮርነር አድርጌሃለሁ። ዲፋይን እነዛ ነው የምትወራ። ቆይ ያዝና ስማኝ። እሺ አንድ ነገር ጠይቅሽ። ቆይ ያዝ አይዞህ ጥያቄ አለኝ እኔ አንዴ አሮን አንዴ ታገሰን ያዝ ዊነር ኦኬ ስትመጣ አዲስ ዴፊኒሽን ይኖርሃል ለዚህኛውም አናሊሲስህ እኔና ልልና ማውስፒስ የመንግስት ማውስፒስ እንደሆነን አሱም አድርገን የመጣው እሱን አሰምሽንህን አስተካክለንም ገጽጻ እንዳለው እንደሆነ ሆኖ አልፈናል። በአንተ ዴፊኒሽን አለፍ ነው ያው ፐርሰናል እንዳይሆን ብለን ንቆ ማለፍ ብለው አልፈናል። ከዛ ሄድክና ጦርነት የለም ስንል ጦርነት እኮ ስሙን ቀይሮ መጥቷል አለ አልክ። ምንድነው ስሙ ስንል ፕሮፓጋንዳ እኮ ጦርነት ሆኗል አልከን። እንዴት ይሻላል ይሄ ልጅ ብለን አለፍን። አሁን ደግሞ ሪኮግኒሽን ደግሞ ስሙን ቀይሮ ሪኮግኒሽን ማለት እኮ ሲሰበሰብ ቁጭ ብለህ ካየኸው ሪኮግናይዝ አድርገዋል ማለት ነው። የመሰብሰብ መብት ሪኮግኒሽን አልክ። አሁን አዲስ ደግሞ መጣብ። ስለዚህ አንተ አዲስ ዲክሽነሪ ይዘህ በአዲስ ሰሌዳ ላይ የምትጫወተው ወንድማችን ገባ። እንዴት አድርገን ቤዚክ ፋክት ላይ እኛ ሪኮግኒሽን ምን እንደሆነ እናውቃለን፣ ጦርነት ምን እንደሆነ እናውቃለን። ፕሮፓጋንዳም የራሱ ስም ያለው በምክንያት ነው። ሪኮግኒሽንም የራሱ ስም ያለው በምክንያት ነው። የፖለቲካል ማውስፒስ የሚባለውም ሰው ለምን በምክንያት ነው። ቃል አቀባይ ወይም ተናጋሪ ወይ ካድሬዎች አሉ፣ ምክንያት አለ። ሁሉም ስም የተሰየመለት አንተ የአንዱን ስም ወስደ ሌላው ላይ የሌላኛው ወስደ እዚህኛው ላይ ነው የምታደርገው። አይከብደንም መቀጠል? እሺ እኔ ልቀጥል። እየከበደን እንቀጥል። እሺ ቀጥል። ብርጌና አህመዱ አብይ አህመድ ወደ ስልጣን ከመምጣቱ በፊት ኤግዚስተንስ ነበረው አይደለ? ከባድ ጥያቄማ አጠይቀን እንደዚህ። እሺ ቀጥል። እሺ ከነበረውና አብይ አህመድ ከመጣ ስልጣን ላይ ከወጣ ብዙ አመት ሆነው። ስንት አመት? አይ ቲንክ 5-6 years እንደዛ ሆነው አይደል? የምርን እየጠበቅ ነው እንደዚህ ሳር ሪቶሪክ ኩዌስችን የሚባሉ ናቸው ብራዘር። just go on. I'm just coming to the point. ምን መሰለ ዋይ ከ6 አመት በኋላ ዋይ ብርጌና አህመድ አዲስ አበባ መሰብሰብ ተፈቀደለት? ዋይ ነው ታፍና የት ነው ያለው? አሁን አይሰማም? አሁን ብርጌና አህመዱ አብይ አህመድ ከመምጣቱ በፊት ኤግዚስተንስ የነበረው ድርጅት ነው እና አብይ አህመድ ደግሞ ከመጣ አይ ቲንክ 5-6 አመት ሆኖታልና ለምንድን ነው አሁን ዋይ ነው ለምንድን ነው አሁን አዲስ አበባ ውስጥ እንዲሰበሰቡ የተፈቀደላቸው? ዋይ ኖት 3 years or 4 years before? ዋይ ኖት 5 years before? አሁን ይሄኛው ደግሞ ሌላ ፋለሲ ነው። ይኸውልህ የዛሬ 3 አመት ጠይቀው እንደተከለከሉ አሁን ማረጋገጥ አለብህ። ገብቶሃል? አሁን ያልከውን ሎጂካል ኩዌስችን ለመጠየቅ የዛሬ 3 አመት ሲጠየቁ ለምን ተከለከሉ ብለህ ነው መጠየቅ የምትችለው እንጂ ለምን ዛሬ ሆነ ማለት አትችልም። በፈለገ ሰዓት መሆን ይችላል ማንኛውም ነገር። ዋይ ናት 3 years ago ስትል ዋይ was it not possible 3 years ago እያልክ ነው። as such you have to prove that there was an attempt 3 years ago። የዛሬ 3 አመት ብርጌና አህመዱ ለመሰብሰብ ጠይቆ ተከልክሏል እንዴ ጓዴ? ኤኒ ሬዚስታንስ ፓርቲ አት ኤኒ ታይም ከጎረቤት ክልል ከጎረቤት ሀገር ሰፖርት ቢሰጠው ማንኛውም ሬዚስታንስ የሆነ እንትን ይፈልጋል። አሁን ሰፖርት ጋር ከሪኮግኒሽን ሰፖርት እንዴት እንደሄድ ካየኸው እሱን ነው ስትናገር። አሰምሽን ላይ ተበስርተ ነው። ቀደም ሪኮግኒሽን ራሱ ፕሩቭ ማድረግ አልቻልክም። ሪኮግኒሽን ማለት ሰፖርት ቆይ whatever you call it
ጸጉር whatever you call ስንጠቀም it it's the name ነው የምትለኝ። ሰው ጦጣም ዝንጀሮ ነው፣ ዝንጀሮም ሰው ነው። ሁሉንም ዝም ብለን በአንድ ስም እንጥራቸው፣ ቺምፕ እንበላቸው ነው የምትለው። whatever you call it አንደኛ ሰፖርት ራሱ ኢዲ ሰፖርት ተቃዋሚ ፓርቲ ተቃዋሚ ፓርቲ ሌላ ሀገር እንዲሰበሰብ የአንተ ሀገር ውስጥ እንዲሰበሰብ ፈቀድክ ማለት that is also support and that is recognition። ያው እንግዲህ ያው ላይ ለስለስ ያለ እናታችሁ ኧረ ተው ኧረ በፈጠራችሁ let's all use ግን ዋናው ጥያቄ ምን መሰለ እነኚህ ሁሉ ምክትሎቹ ናቸው እንዴ? እሺ በቃ ዋናውን ጠይቀና ገላግል። support and recognition አይደለም by the way ጥያቄ ዋናውን ጥያቄ ነው። support and recognition እኔ I believe there is support and there is recognition። ጥያቄ ምንድነው? Do you think Brigade Hamadu will support you on your cause at ASAP? ninja ጠይቃቸው። You should ask them. I don't get it. Why you ask us? እንደስታንዳቸው እንደሚናገሩት ከሆነ በኤርትራን እንደራደርም ነው የሚሉት። አይደለም ነው እነሱ ጠይቃቸው። አንደኛ ለወደፊት ነው፣ እሱንም ለወደፊት ስልጣን ሲይዙ ነው የምትባለው። የሚሉትን እናያለን፣ የሚመጡትን ነው ስልጣን ሲይዙ እኛ ስልጣን ሲይዙ ነው የምንጠይቃቸው። አሁን የምንጠይቃቸው ምንም አይጠቅም። ከኢትዮጵያ ጋር እንትናችን አንድ መሆን አለበት ብለው እንደሚናገሩ ሰምቻለሁ። የሰማሁትን ነው የምነግርህ። ዲቴይል ፕላናቸውን ግን አላውቅም። አሰብን ግን ኤርትራ ነው እንደሚሉ አምናለሁ። እኔ ተመችቶኛል። ዊነር ተመችተኛል። ፈታ አደረከኝ። ዲስከስ ማድረግ ስለምወድ ነው። በጣም very tricky ነው። ገብቶኛል የሄድክበትን ነው የምልህ and I do appreciate that። አልዋሽም። እንደዚህ ስሊክ የሆነ ስማርት የሆነ እንትን ድረስ ቻሌንጅ በጣም ደስ ይላል። ግን let's all use logic and ጥሩ ቀን ላይ መጣህ ደግሞ እኔ I'm just የራሴን እንትን ግን ኢትዮጵያዊ ነህ? Yes, I'm Ethiopian. Okay, I do appreciate. Okay. እኔ ምን መሰለሽ ስጋቴ ማለት ነው using Brigade Hamadu you cannot take over Assab. Okay. ኢሳያስን ለማስወገድ ሊጠቅሙህ ይችላሉ። የትኛው ነው የሚሻለው ብለህ ነው የምታስበው? ሌላ አለ? No ኢሳያስን ለማስወገድ they have issue with Isaias. But towards Assab, they are the same with Isaias. Okay. So እንግዲህ አሁን አንተ ብርጌድ አህመድ ነኝ እያልከኝ ነው ወይስ ታውቀዋለህ? No. This is a simple thing. Why? ለምን ኮምፕሊኬት ታደርገዋለህ? ቆይ አይ no. You're just trying to be smart, but you're not. No. Hold on. የምትናገረው ነገር ፕሩቭ የሌለው ማመሳከር የማይቻል አዲስ ዴፊኒሽን ምናምን ከሆነ እንቸገራለን አለመወያየት። እኔም መጥቼ የራስ ምን ያልኩትን የትኛውን ክሌሜን ማለት መልስህን ፕሩቭ አድርገህ you're the one who's making the claims. I'm just asking you a question. No, you're not asking. You're making claims. You're making claims. እሱ ሎጂክ እየተጠቀመ ነው እየመለሰልህ ያለው። ክሌም እያደረክ ነው እኮ ልንገርህ እንዴት ክሌም ማለት እውነቱን ላለመናገር እየሸሸ ነው። ቆይ እስኪ አንተ የኔን ክሌም ንገረኝ፣ እኔ አንተን ክሌም ልንገርህ። አንተ ክሌም አድርገሃል፣ ክሌምህን ፕሩቭ አድርግ ብያለሁ። አንተ ደግሞ የትኛውን ክሌም ሜክ አድርጌ ነው ፕሩቭ እንዳደረግ የፈለግኩ? እኔ አንተ ያደረግከውን ክሌም ልንገርህ። ምን ክሌም እንዳደረግ ዲና እያደረክ ነው ማለት ይኸውልህ፣ አንዳንዴ አይናችን ላይ ፊት ለፊት ያለውን ፋክት you're denying because ፖለቲካሊ ኮሬክት ነው ስለምትፈልግ ማለት ነው። ገብቶሃል? ይቅርብ በቃ። እኔ እንደውም አንተ ዲስከስ ከማታረግ ዲስኩር ወራ እመክርሃለሁ። ለምን መሰለህ ዲስከሽኑ ብዙ አልቻልክበት። እውነቴን ነው የምልህ ዲስከሽን because አይ አክብሬ እኮ በሎጂካል ምናምን አናገር you don't know me at all. እኔ ልቀጥል? እሺ ደንጌታ ሌሎች ሰዎች ኦኬ እሺ እኔ ለአያና እንደ ጥያቄም እንደ ስጋትም አንድ ያየሁትን ነገር መጠየቅ እፈልጋለሁ። ምክንያቱም እሱ ከኔ የተሻለ እይታ ስላለው ማለት ነው።
የህዋቱ መንግስት ማለትም ህዋት በራሱ በሁለት ተከፍሏልና የገብረ ጽዮኑ ማለት ነው እና አመራሮች ወደ ኤርትራ ሄደው በራሳቸው የሚያደርጉት ዲስከስ አለና ያን እንዴት ታየዋለህ? እሱ በራሱ ለኢትዮጵያ ስጋት አይሆንም ወይ? ከኤርትራ አመራሮች ጋር እየሰማኸኝ ነው አይደል? ድምጼ ይሰማል? ምንድነው ከኤርትራው አመራሮች ጋርም የሚያደርጉት በራሳቸው ዲስከስ አለ የህዋቱ መንግስትና እሱን እንዴት ታየዋለህ? እሱ በራሱ ትንሽ ለኢትዮጵያ ስጋት አይሆንም ወይ የሚል ነው ጥያቄና ምናልባት እይታ ሰፊ ስለሆነ እሱን እንድታይልኝ ፈልጌ ነው። አልገባህም? አልገባኝም። ትንሽ እኔም አልገባኝም። ኮንቮሉትድ ነው የእንትና ስጋት የህዋት መንግስትን ያልከው? አዎ የህዋት መንግስት ማለትም ህዋት በራሱ በሁለት ተከፍሏልና በአሁኑ ሰዓት ላይ ህዋት ፓርቲ ማለት ነው ወንድሜ። ፓርቲው ፓርቲው መንግስት አይባልም። የህዋት መንግስት የለም። የህዋት ፓርቲ በገብረ ጽዮን የሚመራው ልልህ ፈልጌ ነው። በጌታቸው ረዳ ሳይሆን በገብረ ጽዮን የሚመራውና በራሱ ከኤርትራው መንግስት ጋር የሚያደርገው ዲስከስ አለ እና እሱን ለኢትዮጵያ ስጋት ነው ብለህ አታየውም ወይ? እሱንስ እንዴት ታየዋለህ አንተ? ማለትም ኤርትራ ኢትዮጵያን ለማጥቃትም ሆነ ለምንም ያን የምትጠቀም ከሆነ አንድ ስቴፕ የምትራመድ አይመስልህም ወይ? ጦርነቱ ከተነሳ በእርግጥ ይነሳል ብዬ አላስብም እንደኔ፣ ግን ከተነሳ እሱ በራሱ ትንሽ ለኢትዮጵያ ጫና አይሆንም ወይ? ግልጽ በሆነ ሁኔታ እኮ በውስጣዊ ጉዳያችን ላይ ከውጭ አካል ጋር አይ ነው ምን አይነት ውይይት እንደሚያደርጉ። ኢንተርናሽናል ሪሌሽንስ የሚሰራው በፌዴራል መንግስት ነው። የፌዴራል መንግስቱ አካል ናት ትግራይ። ትግራይ ውስጥ ያለ ማንኛውም ድርጅት ከፌዴራል መንግስቱ እውቅና ውጪ ማንኛውንም የፖለቲካ፣ የጸጥታ፣ ሌሎችንም አይነት ግንኙነቶች የሚያደርግ ከሆነ ህገ መንግስታዊ መዋቅሩን እየጣሰ ስለሆነ ስጋትም ባይሆን ህገ ወጥነት ነው። ስጋት ማለት የሚጎዳህ ነገር ላይኖር ይችላል። ያንን ያህል እሱ የሚያስበውን ያህል አቅም ላይኖረው ይችላል። ግን ህገ ወጥነት ነው እና በዛ እይታ ሊታይ ይገባል። አይ ቲንክ ዶክተር ሙላቱም የተናገሩት ነገር በውስጣዊ ጉዳያችን ላይ ጥሶ የሚገባ ከፌዴራል መንግስቱ ውጪ በቀጥታ ከማንኛውም ክልል ጋር ግንኙነት የሚያደርግ ሉዓላዊነታችንን የሚጻረር ነው እና ከዛ መቆጠብ አለበት ነው። ትንኮሳ ነው። ከውስጥም ያሉ አካላት በተራ በአንዳነት ደረጃ መንገድ እንመራለን፣ እንቁላል እንቀቅላለን ከሚሉት ብዙ ያው እነሱን ማደኑም ያስቸግራል። ሂደት የሚጨፈልቃቸው ህዝብ የሚያጠራቸው ናቸው። በድርጅት ደረጃ ግን በዛ የሚሰለፉ ካሉም እነሱም በሀገር ክደትና የሀገር ሉዓላዊነት በመዳፈር ዙሪያ ተጠያቂነት ይኖርባቸዋል ማለት ነው። ጉዳት በሚለው ግን አንድ ላይ ተጨምቀው ራሱ ምን ያህል ነው ጉዳታቸው ስትል ህዝብን ከመጉዳት በዘለለ ሰፊ ሀገር ነው። ያንን ሀገር ይጎዱታል የምትለው አይነት ነገር አይደለም። ህዝብን ነው የሚጎዱት። ሞር ግን የክብር ጉዳይ ስለሆነ መንግስት እሱን ለማስተካከል ሊገደድ ይችላል ብዬ አስባለሁ። ህጉ አትሊስት እሱን ነው የሚያስቀምጥልን። ዮናስ አለ አናፋር ነህ? ኦኬ ኮል ሚ። ሰላም ነው? ምንድነው የምትጽፈው? ከታች እየተቀደድክ ነው ወይ ከኒውሱ ብሬክ ኒውስ ብለህ የምትጽፈው ወይስ? አይ ሪል ነው። ጃልማሮ በቅርቡ በዚህ 2-3 ቀን ኢንተርቪው አድርጎ መጣል አለብን። ያለብን ቅራኔ ዝግባ የሚባል አይደለም። በውይይት መፍታት እንችላለን። ከፋኖም ከቲፒኤልኤፍም ጋር መስራት እንፈልጋለን። ተወያይተን አንድ ላይ ሆነን የፌዴራል መንግስትን መጣል አለብን። ባለፈው ያስቀመጥኩትን እንትን አታስታውሽም? የብልጽግና እሱ ራሱ መጣ። ያኔ ሰው ምናምን የጃልማሮ ደጋፊ ወሪ ሲሉ ነበር። በዛኛው ሳይድም ያሉት እንትን ሲል ነበር። ግን ወጣ እና ጃልማሮ ወይ ሬዲ ችግር የለብንም፣ አንድ ላይ ሆነን በሚያግባባን ነገር መስራት እንችላለን። የብልጽግና የሚሰራው ድራማ ኦፌኮንና ከተማውን ኦነግ ሰብስቦ የሰራው ምንም ተቀባይነት የለውም። ማጨናበሪያ ነው የብልጽግና። በትጥቅ ትግሉ ግን እንደኛ ከሚታገሉ የፌዴራል መንግስቱን አካላቶች ጋር አብረን እንሰራለን ማን ብሏል። እናንተን ኢትዮ ፎረም ዘግበውታል።
እና ዝም ትላላችሁ ምዕመናን እልል አትሉም? ይሄን የምትል ዜና እልል አትሉም? እንዴት ያልመረው መጣልን ከመሸ እንዳይመጣ እኔ አይበሰኝ ጦርነቱ አላለቀም ገና ምን አይተሽ ፋኖ ቲፒኤልኤፍ ኦኤልኤፍ ሻቢያ ሆነው ይመጣሉ ገና ሃፍዌይ ነው ያለፍነው የተባልኩት ቢፎር ኔጎሽዬሽን ከኢትዮጵያ ጋር ገቨርንመንት ጋር ኔጎሽዬሽን ሀፕን ከማድረጉ በፊት ነው እና ያለን መቼም ጉዱ እንደቀጠለ ነው። ለማንኛውም እሱም ብቻ የምትለው ነገር ከሌለ ወደ እሄዳለሁ። ሌላ ነገር የምትለው ነገር ካለ ግን ማሜ ግን ደስታ ተሰምቶታል በዚህ ጉዳይ ብዬ ነው የማስበው። እኔ ደስታ አይደለም እኔ እነዚህ የደስታ ምናምን እኮ አይደለም። ጀስት እኛ ባለፈው እንትን ብለን ከፋኖችም ከኛ ጋር ፈንጋጭ ቡድን አለ። አንዳንዶቹ ለቲፒኤልኤፍ አንዳንዶቹ ለሆነ አካል እንትን የሚሉ እኛንም ያው ፕሮክሲ ዋር ቲፒኤልኤፍ እየተዋጋን ያለው ባይዘው አንዳንድ ወንድሞቻችን ተጠቅሞ ከዛም አልፎ ደግሞ በዛኛው ሳይድ የነበረው አለ። እኔ እንኳን በእንትን ያስቀመጥኳቸው አኩራፊው ብአዴን እና አኩራፊው ኦህዴድ ምናምን ዘመድ አዝማዶቻቸው አንድ ላይ ሆነው ግን የሚሳካላቸው አይመስለኝም። አይዶን እንግዲህ ወደፊት አብረን ምን ይሆናል። በጂኦግራፊም ቀጠናቸው የአራምባና ቆቦ ነው። ያው ትንሽ ቆቦ ያለው ነው እንጂ ቆቦ ያለው ቅርብ ነው። አራምባ ያለው ግን ይርቃቸዋል ለቲፒኤልኤፎች እና የቆቦውን ተጠቅመዋል። የአራምባው ደግሞ እንዴት እንደሚሆን አብረን ያለን። ዞሮ ዞሮ ያው ብልጽግና አይ ቲንክ ዛሬ በዚህ 2 ቀን ውስጥ ሰመራ ላይ ስብሰባ አድርገው ነበር። የብልጽግና ዙፋን አስጠባቂ ጄኔራሎች እና አኩራፊ ኤርትራ አፋሮች ተቃዋሚዎቹ በዛ እንትን እያለ ነው። ጦሩንም እንትን እያለ እንደሆነ በአፋር ሳይድ ለመውጋት እየተንቀሳቀሰ እንደሆነ ምናምን በአድዋ መግለጫውም ደግሞ የሆነ ነገር ብሏል አብይ አህመድ እና እያየን ያለ ነው። እና ሀሳቤን እሰጣለሁ። እኔ ሌሎች ዩሪ አውራና ግን ነው ጥያቄ አለኝ። ኩዊክ ኩዌስችን ለኮልሚ ማሜ ሪቶሪክ ኩዌስችን ነው ባትመልሰውም ችግር የለውም እንድታስብበት ብቻ ፈጣን ጥያቄ። አሁን እነኚህ ተሳስረን አብረን እንሰራለን አሉ የምትለኝ አካላት እነ ኦላ እኔ በኛ በሀሳብ እና በፖለቲካ ሀሳቢያቸው የፍላጎትና የኢንትረስት ግጭት አለባቸው ብለህ አታስብም? ሁለተኛ ደግሞ ከውስጡ የወጡበት ህዝብ ኦልሬዲ ተፍቷቸው ነው ወይስ በዚሁ ከቀጠሉ የመተፊያቸው ምክንያት ይሆናል ብለህ ታስባለህ የሚለው እንደው አስብበት። ከታች ያለውም ሰው ይስማው ብዬ ነው። እኔ አጠር አድርጌ ልመልስ። እንግዲህ ያው የአማራ ብልጽግናና የኦሮሞ ብልጽግና ያው ወለጋ ላይም ወሎ ላይም እየተዋጉ ነው አብረው የቀጠሉ በአንድ ድርጅትና እነዚህኞችም አያቅታቸውም ኦላ ጋር ለመስራት። ያው የአማራ ብልጽግናና የኦሮሚያ ብልጽግና ይዋጋል በተደጋጋሚ እየተዋጋ ነው አብረው የሚሰራው እና እነዚህ ምናልባት እየተዋጉ አብረው ሊቀጥሉ ይችላሉ። ከዛ አንግል ነው የማይሆን። ያው ወንድማማች ናቸው ሁለቶችም። የኦላም አኩራፊ ኦህዴድ ነው፣ ይሄኛውም ደግሞ አኩራፊ ብአዴን ነው። ያው በቀጥታ የሚሆን በተዘዋዋሪ እስከዛሬ አብረው ሲሰሩ ስለነበረ እየተዋጉ ይሰራሉ ብዬ ነው የማስበው። ቴንክስ። ሰላም ነው ዩሪ።